ልክ እንደ ቅዱስ ጴጥሮስ የብርድ ሰዓት ብዙ የሚጣፍጡ ነገሮች ይቀርቡልናል በየጊዜው። ከነዚያ ይልቅ ክርስቶስን የመምረጥ እድል ነው፣ የመምረጥ ችሎታ ነው። ክርስትና ሃይማኖት ማለት እንደሱ ነው። እሱን መምረጥ መቻል። እግዚአብሔር የሚመርጥ ልብ ይስጠን፣ የሚመርጥ ልብ ይስጠን። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ ለምን በየቀኑ ሞታለሁ ብሎ ተናግሯል። ምን አልኳችሁ? ክርስቶስ ካልተነሳማ እኔ በየቀኑ ለምን ሞታለሁ ይላል። እስኪ አንድ ጥያቄ ጠይቃችሁ፣ ቅዱስ ጳውሎስ በየቀኑ ሞቶ ያውቃል? አልሞተም። በየቀኑ ክርስቶስና ኃጢአት ለምርጫ ይቀርባሉ ማለቱ ነው። ስለዚህ በየቀኑ ማንን ይመርጣል ማለት ነው? ቅዱስ ጳውሎስ ክርስቶስን እየመረጠ ይኖራል ማለት ነው። በቃ የሰው ልጅ በሃይማኖት ጸና ማለት እግዚአብሔርና ኃጢአት በየደቂቃውና በየሰዓቱ እየቀረቡለት እግዚአብሔርን እየመረጠ ሲጸና ነው አመነ የሚባለው ማለት ነው። እግዚአብሔርና ገንዘብ፣ እግዚአብሔርና ሹመት፣ እግዚአብሔርና ደስታ ለምርጫ ይቀርባሉ። እግዚአብሔርን የመረጠው ሰው በሃይማኖት ጸና ይባላል። እንደሱ ነው። ኦሪት ዘጸአት ምዕራፍ 13 ላይ ምን የሚል ቃል አለ? በኩሩን ሁሉ ለኔ ለይልኝ አለው እግዚአብሔር። ኦሪት ዘጸአት ምዕራፍ 13 ቁጥር 2 ላይ የበኩሩን ከእስራኤል የተወለደው ወኩሉ ተባይት ዘይፈት ማይጸነሙ እምሰብ እስከ እንስሳ፣ ከሰው እስከ እንስሳ ድረስ የእናቱን ማህፀን መጀመሪያ የሚፈታው በኩር ሁሉ ለኔ ሊሆን ይገባል አለ እግዚአብሔር። ለኔ ሊሆን ይገባል። መጀመሪያ የተወለደውን ከብትም ሰውም ለኔ ስጡኝ አለ እግዚአብሔር። ለኔ ስጡኝ ምን ማለቱ ነው መሰላችሁ? እዚህ ውስጥ እግዚአብሔር ሊያስተምራቸው የፈለገው ምንድነው? የመጀመሪያ ልጃችሁን ለኔ ስጡኝ ማለት በየትኛውም ሁኔታ ትልቁን ነገር መጀመሪያ ለማን ስጡኝ ነው? ለኔ ስጡኝ ነው። በሁሉ ነገር እኔ ልቅደም ነው ማለት የፈለጉት። በኩሩን ለኔ ስጡኝ ማለት የትም ቦታ እኔን አስቀድሙኝ ነው። ትርጉሙ ይሄ ነው ባጭሩ። የዚህ ጥቅስ ትርጉሙ የትም ቦታ መቼም ቢሆን እኔን አስቀድሙኝ፣ መጀመሪያ እኔ ልቅደም ነው። እንደገና ደግሞ ህይወት ከኔ እንደተገኘ መልሳችሁ ህይወትን ለኔ ስጡኝ ማለቱ ነው ብለው የሚተረጉሙም አባቶች አሉ። ህይወት ከኔ እንደተገኘ ልጁን የሰጣቸው ማን ነው? ሕያው ልጅ መጀመሪያ የሰጣቸው ማን ነው? እግዚአብሔር ነው። ህይወትን ከኔ እንደወሰዳችሁት ለኔው ስጡኝ፣ እናንተ አታበላሹት ማለት ነው። እኔው ልምራው ማለት ነው። እኔው ልምራው። ልጆቹን እኮ ስጡኝ ሲል እግዚአብሔር ጠምዶ ያርሳቸው፣ ለእግዚአብሔር አይነግዱለት፣ እኔ ልምራቸው ስጡኝ ማለቱ ነው። በኩር የተባለ ልብ ነው፣ ልባችሁን ስጡኝ ማለቱ ነው ብለው የተረጉሙ ሊቃውንትም አሉ። በኩር ማለት አለቃ፣ የበላይ ማለት ነው፣ የመጀመሪያም ማለት ነው። ስለዚህ የሰው ልጅ ዋና አካሉ ልቡ ነው። ልባችሁን ለኔ ስጡኝ ማለቱ ነው። ልጄ ሆይ ልብህን ስጠኝ የህይወት መውጫ ከሱ ነውና ይላል የመጽሐፈ ምሳሌ ምዕራፍ 4 ላይ ሲናገር፣ ልጄ ሆይ ልብህን ስጠኝ የህይወት መውጫ ከሱ ነውና። ስለዚህ እግዚአብሔር በኩር ስጡኝ በሚለው ርዕስ እስካሁን ያልኳችሁን ነገር ሁሉ ነው ጠቅሎ የተናገረ። መቼም ቢሆን እኔን አስቀድሙኝ ነው። ስታገኙ እናንተ ሳትበሉት መጀመሪያ ለማን አምጡ ነው? ንገሩኝ እንጂ ለእኔ አምጡ ማለቱ ነው። ኤልያስ ከዚያች ድሃ ቤት ሲሄድ እባክሽ መጀመሪያ ለኔ ቂጣ ጋግረሽ አምጪልኝ፣ ለአንቺና ለልጅሽ ደግሞ በኋላ ትጋግሪያለሽ ብሏታል አይደል? ኤልያስን ያህል ጀግና ረሃብ አቅቶት መሰላችሁ? በፍጹም አይደለም። መጀመሪያ ለእግዚአብሔር አምጪ እያለ ነው እንጂማ መጀመሪያ ቀን እንዴት ረሃብ እንደሚችል አላያችሁትም እንዴ? ኤልያስ እግዚአብሔር የሰጠውን አንዳንድ እግር ስጋ እየበላ እግዚአብሔር ያፈለቀለትን ውሃ እየጠጣ ሰውና ከብቱ በረሃብ ሲያልቅ ኤልያስ ቁጭ ዝም ብሎ የፍጡር ጠባይ። ኋላ እግዚአብሔር የራሱን ምግብ ካላስቀረበበት ይሄ ሰው የሰው ረሃብ ትዝ አይለውም ብሎ ምግቡን ማስቀረበት ውሃውን ማስቀረበት ምግቡን ወዲያ የለም ቋኑ ይፈይቶ ለቋ ደግሞ ለቁራም የቁራውን በድ ያለበት እንደ እያለ ይወጣ ቢያይ የለም ውሃይቱን ይደፋ አልቃት። እኔ ኤልያስማ ለምግብ አልሯሯጥም ብሎ ቁጭ። አይገርማችሁ? ቁጭ ደግሞ በራብ ሊያልቅ አይደል ብሎ እግዚአብሔር ነው የመጣ። በሊድ በዚያ በሰራፕታ አንዲት ሴት አለች፣ እሷ ታበላለች፣ ሂድ ወደዚህ ያለው። ኤልያስ ግን ንቅንቅ አላለም፣ ቁጭ ነው ያለው።
ታዲያ ምግብ ፍለጋ ያልተሯሯጠው ኤልያስ ሴትዮቱን ሲያገኛት ፊት ለኔ ጋግሪ ያላት ምንድን ነው? መጀመሪያ ለእግዚአብሔር አንጭ ማለት ነው። መጀመሪያ ለእግዚአብሔር ኋላ ለእናንተ። ሰው ሁሉ እሳ ደግሞ ዛሬ ምንድን ነው የሚያደርገው? ሰርቆም ቀጥፎም በልቶ ደም ግፊት ሲይዘው ወደ እግዚአብሔር ይመጣል። በቃ እንደዚህ ነው። አይገርማችሁ? ሰው እንደዚህ ነው ማለት። እግዚአብሔር ግን ምንድን ነው ያለው? መጀመሪያ ወደ እኔ ና ነው ያለው። እስኪ በሉ መጀመሪያ ወደ እኔ ና በሉ። መጀመሪያ ወደ እኔ ና ነው። መጀመሪያ ከእግዚአብሔር ጋር አሁን ይኸውላችሁ እግዚአብሔር 5 የገብስ እንጀራ የያዙ ደቀ መዛሙርት ነበሩ አይደለም? ታዲያ ጌታ ምንድን ነው ያለው? በሉ እየቆረስክ ስጥ አላለም። ምንድን ነው ያለው? መጀመሪያ ወደ ማን አምጡት ነው ያለው? ወደ እኔ አምጡት 5ቱን እንጀራ ነው ያለው። ከዚያ በኋላ ከሱ እጅ ከደረሰ በኋላ ግን ስጡት ሲል ከእግዚአብሔር እጅ ደርሶ የተመለሰ ገብስ ግን 5 ነበር፣ 12 ቅርጫት አጥግቦ ተሰበሰበ። እግዚአብሔር እጅ ደርሶ የመጣ ነገር ነው የሚበረክተው የሚጠቅመው። ሰው ግን ያገኘውን ነገር ራሱ ይጨረግደዋል፣ እዚያ እሱን ደግሞ ሆዱን ይጨረግደዋል። ችግሩ እሱ ላይ ነው። እውነት ለመናገር ወደ እግዚአብሔር ነው ሰው መጀመሪያ መምጣት ያለበት። በልቶ ሲጨርስ ሰርቆም ቀጥፎም ዋሽቶም ከስርቆቱ የጠረፈውን ነው 50 ሺህ ብር ለቤተ ክርስቲያን መሰራ 100 ሺህ ብር የሚለው ከሌብነቱ የተረፈውን ነው። መጀመሪያ ከንጹህ ገንዘብህ ለእግዚአብሔር አምጣ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሰው ከተወለደ በኋላ መጀመሪያ ወዴት ነው የሚሄደው? ንገሩኝ እንጂ ወደ እግዚአብሔር። በ8ኛው ቀን በወሬት ወደ ነው የሚወስዱት? ወደ ቤተ ግዝረት። ከዚያስ ደግሞ በ40ኛው ቀን የተወስዱታል ወደ ቤተ መቅደስ። መጀመሪያ ለእግዚአብሔር ነው የምንሰጠው። ከእግዚአብሔር በኋላ ወደኛ መጥቶ ያገለግለናል ማለት ነው። ምንም ነገር መጀመሪያ ለእግዚአብሔር ነው የሚሰጠው። ከዚያ በኋላ ከእግዚአብሔር እኛ እንጠቀማለን። እግዚአብሔርን ማስቀደም ማለት መጀመሪያ ለእግዚአብሔር መስጠት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሌላኛው እግዚአብሔርን ማስቀደም ማለት ምን ማለት ነው ይመስላችኋል? እግዚአብሔርን ማስቀደም ማለት ምን ማለት ነው? ከነገር ሁሉ በፊት በእግዚአብሔር መጀመር ማለት ነው። ከነገር ሁሉ በፊት በእግዚአብሔር መጀመር። ሁሉ ነገር መጀመሪያ በእግዚአብሔር ይጀመራል። ገድለ ቂርቆስን ለማንበብ በማን ስም ነው የምንጀምረው? አቤት በእግዚአብሔር ነው። በስመ አብ ወወልድ ወመንፈስ ቅዱስ ነው የጥም በረድኤተ እግዚአብሔር ጽሕፈ መቅድመ ነገሩ ለቅዱስ ቂርቆስ ብለን ነው የምንቀጥል። በስመ አብ ወወልድ ወመንፈስ ቅዱስ ገድል ወስም ለአቡነ ተክለ ሃይማኖት ዘአቡነ ሳሙኤል ዘአቡነ ገብረ መንፈስ ቅዱስ ብለን የምናነብ። በእግዚአብሔር ስም ነገር ሁሉ ይጀምራል። ከሁሉም በፊት እግዚአብሔር ነው የሚቀድመው። ከሁሉም በፊት እግዚአብሔር ይቀድማል። ነገር ሁሉ በእግዚአብሔር ይጀምራል። ነፃ ለመውጣት እግዚአብሔር ይቀድማል። ሙሴ ወደ ፈርዖን ከመሄዱ በፊት መጀመሪያ ወደ ማን ሄደው? ንገሩኝ እንጂ ወደ እግዚአብሔር ነው። መጀመሪያ ከእግዚአብሔር ጋር ተገናኝቶ ነው ወደ ፈርዖን የሚኬደው። ከፈርዖን ሂደህ ሲያቅተው ወደ እግዚአብሔር አይደለም የሚኬደው። ሰው የሰይጣንን ሞክሮ ሲያቅተው ነው ወደ መንፈስ ቅዱስ የሚመጣ። ከእግዚአብሔር ጋር ሁን። እግዚአብሔርን ለብሰህ ግን ወደ ፈርዖን ትሄዳለህ። እግዚአብሔር መጀመሪያ ይቀድማል። በነገር ሁሉ በፊት ነገር ሁሉ በእግዚአብሔር ይጀመራል። ቀን በማን ይጀመራል? በእግዚአብሔር በል ውስጥ ንገሩኝ እንጂ። ስለዚህ ከምንም ስራ በፊት ማለዳ ሳትነካካ ጸልይ ማለት ማን ይቅደም ማለት ነው ትርጉሙ። እግዚአብሔር ይቅደም። ጸሎት ሳትጸልይ ስራ ትጀምር ማለት ከስራ በፊት እግዚአብሔርን አስቀድም ነው። ስራው ከቀደመሳ ምን ይሆናል? ይከስራል ነው። የማታ ጸሎት ጸልይ ማለት ከሌሊቱ በፊት ማን ይቅደም ነው? እግዚአብሔር። ሌሊቱን በማን ጀምረው ማለት ነው? በእግዚአብሔር ጀምረው ማለት ነው። በተክሊልና በቁርባን አግባ ማለት ከጋብቻው በፊት ማን ይቅደም ማለት ነው? እግዚአብሔር ይቅደም ማለት ነው። እግዚአብሔር ይቅደም ነው። ባልና ሚስት እንግዲህ ተመልከቱ አይደል? ተክሊል እንደተፈጸመላቸው 40 ቀን እንዲጾሙ ይታዘዛሉ። 40 ቀን ተክሊል ፈጽመው ስጋው ደግሞ ተቀብለው ሚስቲቱም ከእናቷ ቤት ባልየውም ከአባቱ ቤት ሄደው 40 ቀን ይታቀባሉ። ማን ይቅደም ተብሎ ነው? 40ውን ቀን አፍርሰው ግን አብረው መሆን ቢጀምሩ ምን ይሆናል? ትዳሩ ይበላሻል፣ ይጣላሉ፣ የጭቅጭቅ ቤት ይሆናል። እግዚአብሔር አልቀደምምና አልገባበትምና
ያለ ቁርባን አትጋቡ ማለት እግዚአብሔር መጀመሪያ ይምጣ ነው። እሱ ነው የተፈለገው እኮ። እግዚአብሔር መጀመሪያ ይቀድማል። አባቶቻችን ትምህርት እንኳን መንፈሳዊ ትምህርት እንኳን እንደተማሩ ወዲያው አይሰብኩም። መጀመሪያ ከማን ጋር ይገናኛሉ? እግዚአብሔር። አሁን እኮ እንደዚህ ስብከቱም ራሱ አልሰራ ያለ እንደዚህ ሆኖ ነው መሰል። ዮሐንስ መጥምቅ 30 ዓመት ከእግዚአብሔር ጋር ኑሮ ነው 6 ወር ከህዝቡ ጋር የኖረ። እኛ ግን 6 ወር ከእግዚአብሔር ጋር ሳንኖር 30 ዓመት እንሰብካለን። ተመስገን ነው። እግዚአብሔር ጋር ብዙ ኑሮ ከሰው ጋር ጥቂት የኖረ ሰው ፍሬ ያፈራል። ከእግዚአብሔር ጋር ምንም ሳይኖር ብዙ ዓመት በአገልግሎት ከሚጠመር ሰው ይልቅ እንደሱ ነው። እግዚአብሔርን ሳይዙ ስለ እግዚአብሔር መናገር አይቻልም፣ ነውር ነው። ቄርሎስም እንደዛው፣ ሌሎችም እንደዚያው። እግዚአብሔር ከነገር ሁሉ ይቀድማል። እስኪ በሉ ሁላችሁም አቤት። ለምሳሌ አሁን መነኩሴ ወደ ገዳም የሚገባው ከማን ጋር ለመዋሃድ ነው? አቤት። ከዚያ በፊት ግን ምን ማድረግ አለበት? ፈቃድ እግዚአብሔር መጠየቅ አለበት። የእግዚአብሔርን ፈቃድ ሳያውቅ ሰው ወደ ገዳም መምጣት የለበትም። የእግዚአብሔርን ፈቃድ ሳያውቅ እንዴ ገዳም ገብቼ ነው እንጂ የእግዚአብሔርን ፈቃድ የማውቀው፣ ውሸት። መጀመሪያ የእግዚአብሔርን ፈቃድ ማወቅ አለበት በንስሐ አባቱ እየተመራ። የእግዚአብሔርን ፈቃድ ሳያውቅ ዝም ብሎ የገባ ሰው አገር አጥፊ ነው። እውነቴን ነው የምነግራችሁ። ዘመኑን በሙሉ ሲዋልል ነው የሚኖረው። የእግዚአብሔርን ፈቃድ መጀመሪያ ሰው በንስሐ አባቱ እየተመራ ማወቅ አለበት። ፈቃድ እግዚአብሔር መጽሐፈ ፊልክስዩስ ይሄን ያዛል። ፈቃድ እግዚአብሔር በምን ይታወቃል ቢሉ በመምህራን ይታወቃል፣ በመጻሕፍት ይታወቃል፣ በጸሎት ይታወቃል፣ የተጠቀሙ አባቶችን በማስጠየቅ ይታወቃል። ያውቁታል። አሁን እኮ አንድ የቤተ ክርስቲያን መምህር ልመንኩስ ወይስ ላግባ ብትሉት ያውቀዋል። እኔ ያውቀዋለሁ ማለቴ ነው። እቅጩን አሁን እኮ ስለ ራሱ እያወራ ነው ከምትሉ ውስጡን ለምን አልነግራችሁም? መሰቃየት ጊዜያችሁ መባከን የለበትም። እኔው ብነግራችሁ ይሻላል ማለት ነው። ስለዚህ ይታወቃል። ማንም ያሳውቀው መጻሕፍት ማለት ናቸው። መጻሕፍት ያሳውቃሉ። ማን መነኩሴ ይሆናል አይሆንም የሚለውን አዳምጦ አንድ መምህር አንተ አትመንኩስ ማለት ይችላል። መጻሕፍት ያሳውቃሉ። አንተ አግባ ይለውታል ማለት ነው። አለው የራሱ የሆነ መለኪያ ማለት ነው። መምህር ስትሆኑ ታውቁታላችሁ እናንተ። ግን ባለፈው ነግሬያችኋለሁ፣ ረስታችሁት ነው እንጂ አንድ ሰው መነኩሴ መሆኑን አለመሆኑን ራሱ የሚያውቅበት መጻሕፍት የነገሩን ነገር አለ። ስለዚህ መጀመሪያ ግን ዋናው ነገር የፈለግኩት እግዚአብሔር ይፍቀድ ነው። እስቲ እግዚአብሔር ይፍቀድ በሉ።